የተስፋው ቃል ከአብ ተቀበለ። ይሄ ትንሣኤ የምለው እኛ አሁን ዛሬ ትንሣኤ ብለን የምናከብረው በዓል የተስፋ ቃል ፍጻሜ ያገኘንበት ቀን። ኢየሱስ ከመሞቱ በፊት በእግዚአብሔር የታቀደው ዕቅድ ነበረ። ያ የዕቅዱ የተስፋው ቃል ፍጻሜ የተገኘበት ክፍል ነው። የሐዋርያው ሥራው ጸሐፊው ሲናገር እንደዚህ ይላል፣ የሞትን ጣሪያው እግዚአብሔር አነሳ። እንኳን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁት። ቅዱሳን፣ ይህ በዓል ለእኛ ትልቅ ትርጉም ያለ በዓል ነው። ስለዚህ ይህን በዓል ምክንያት በማድረግ ዛሬ የእግዚአብሔርን ክብር እየጠራን ለማክበር ወደዚህ የመጣችሁት ወደዚህ አዳራሽ የመጣችሁት እግዚአብሔር እንኳን አደረሳችሁት እያልኩኝ በቀጥታ ወደ ማገለግለው ሐሳብ አብረን እንሄዳለን። የሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ ያለው ሐሳብ እንደዚህ ይላል። እንደዚህ በሚል ሐሳብ የእግዚአብሔር ቃል አካፍልላችኋለሁ። ዛሬ ትንሣኤ ምክንያት በማድረግ የተስፋው ቃል ከአብ ተቀበለን ይላል። የተስፋውን ቃል ከአብ ተቀበለን። ትንሣኤው የተስፋ ቃል ስለሆነ ከአብ ተቀበለን ይላል። የትንሣኤው ተስፋ ከአብ ዘንድ ወደ ምድር መጣ። በማርያም መጸነሱ የአብ ተስፋ፣ ኢየሱስ መወለዱ የአብ ተስፋ ነው። በወንበዴዎች እጅ አሳልፎ መሰጠቱ የአብ ተስፋ ነው። መገረፉ፣ መሰቃየት የደረሰበት የአብ ተስፋ ነው። መቀበር፣ ከመቃብሩን አሸንፎ መነሳት የአብ ተስፋ ነው። ወደ አብ ማረግ የአብ ተስፋ ነው። ሃሌሉያ። በማርያም መጸነሱ የአብ ተስፋ ነው። ኢየሱስ ክርስቶስ መወለድ የአብ ተስፋ ነው። በወንበዴዎች እጅ አሳልፎ በመሰጠት የአብ ተስፋ ነው። መገረፉ፣ መሰቃየቱ የአብ ተስፋ ነው። መቀበር፣ መቃብርንም ፈንቅሎ መነሳት፣ መቃብርን አሸንፎ መነሳት የአብ ተስፋ ነው። ወደ አቡ ማረግ የአብ ተስፋ ነው። ስለዚህ የተስፋውን ቃል ከአብ ተቀበለን፣ ከአብ አገኘን። የተስፋውን ቃል ይላል። ኢየሱስ መሞቱ የእግዚአብሔር ዕቅድ ነው ይላል። ኢየሱስ መሞቱ ወይም ኢየሱስ በወንበዴዎች እጅ አሳልፎ መሰጠት፣ መሰቃየቱ የእግዚአብሔር ዕቅድ ነው። በዚህ ቦታ ላይ በሐዋርያት ሥራ ምዕራፍ 2 ላይ 23 አካባቢ ላይ እንደዚህ ይላል፣ በወንበዴዎች እጅ አሳልፎ ተሰጠ፣ እነሱም ገደሉት፣ አሰቃዩት ካለ በኋላ ጸሐፊው ሲናገር እንደዚህ ይላል፣ እሱም ይላል እግዚአብሔርንም የሞተውን ጣርን አነሳ ይላል። ሞት ሊይዘው ዘንድ አልቻለም፣ ሞትም በኢየሱስ ተሸነፈ ነው የሚለው። ስለዚህ ይሄን ቃል ሳስበው ለካ እነሱ ውስጥ የነበረው ዕቅድ ይሞታል፣ ይቀራል፣ አይነሳም ብሎ ነው። ለካ ኢየሱስ መሞቱ የእግዚአብሔር የአብ ዕቅድ ነው። እነሱ አሁን ገደል ነው፣ አጠፋ ነው፣ እንደዚህ ያደረግነው ሊሉ ይችላሉ። እሱ እኮ መሞቱ፣ መገረፉ፣ መሰቃየቱ የእግዚአብሔር ዕቅድ ነው። የኢየሱስ ክርስቶስ መስቀል የሰዎች ክፋት ብቻ አይደለም። እግዚአብሔር አስቀድሞ ያወቀው ያዘጋጀው የድህንነት ዕቅድ አለው። የድህንነት ዕቅድ አለ ወይ የመዳን ዕቅድ አለው። ኢየሱስ ክርስቶስ መሰቀል የሰዎች ክፋት ብቻ አይደለም። እግዚአብሔር አስቀድሞ ያወቀ ያዘጋጀ የድህንነት ዕቅድ ነው። አስቀድሞ እግዚአብሔር ኢየሱስ ወደ ምድር ወደኛ ኃጢአት ሳይመጣ በፊት
እግዚአብሔር ያቀደው ዕቅድ ነው። የሰዎች ክፋት ብቻ አይደለም። የሰደቃውያን፣ የሽማግሌዎች፣ የፈሪሳውያን የኢየሱስ የወንጌል ጠላት የሆኑ ሰዎች ብቻ ዕቅድ አይደለም። ኢየሱስ ከመምጣት በፊት የአብ ዕቅድ ነበረ። ስለዚህ የሰዎች ክፋት ብቻ አይደለም። በዚህ መልእክት ውስጥ የኢየሱስ ክርስቶስ ሞትን፣ ትንሣኤ እንዴት የተስፋ ቃል ፍጻሜ ያገኘበት ክፍል ነው። ይሄ ትንሣኤ የምለው እኛ አሁን ዛሬ ትንሣኤ ብለን የምናከብረው በዓል በኢየሱስ ክርስቶስ ሞትና ትንሣኤ እንዲሁም የተስፋ ቃል ፍጻሜ ያገኘንበት ቀን ነው። ኢየሱስ ከመሞቱ በፊት በእግዚአብሔር የታቀደው ዕቅድ ነበረ። ያ የዕቅዱ የተስፋው ቃል ፍጻሜ የተገኘበት ክፍል ነው። ስለዚህ ነው የሐዋርያው ሥራው ጸሐፊው ሲናገር እንደዚህ ይላል፣ የሞትን ጣሪያው እግዚአብሔር አነሳ ነው የሚለው። የሞት ጣሪያ፣ በላዩ ላይ የተጫነው ጣሪያ፣ በመንገዱ ላይ የተጫነው ጣሪያ፣ በሕይወቱ ላይ የተጫነው ጣሪያ፣ የሞት ጣሪያ አነሳ ይላል። አሁን ሞት ጋር ግብ መፈጠር አይቻልም፣ ተነስቷል። የሞት ጣሪያ ተነስቷል። ስለዚህ ነው የተስፋ ቃል ፍጻሜ የተገኘበት ክፍል ነው። ስለዚህ ነው ማቴዎስ ወንጌል ላይ ሕያዋን በሙታን መንደር ስለምን ትፈልጋላችሁ ነው ያለው። ምክንያቱም የሞት ጣሪያ ተነስቷል ማለት ነው። የሞት ጣሪያ ተነስቷል። ለዚህ ነው እንደዚህ ነው ያልኩት፣ የተስፋውን ቃል ከአብ ተሰጠን። አብ መጀመሪያ ያቀረው ነበረ። በዚህ ቦታ ላይ የተስፋ ቃል ፍጻሜ የተገኘበት ቃል ነው። ትንሣኤ ማለት ትንሣኤው ምንድነው ካላችሁት፣ ትንሣኤው ምንድነው? የተስፋ ቃል ፍጻሜ የተገኘበት ቀን ነው። የተነገረው ቃል ፍጻሜ የተገኘበት ቀን ነው። እግዚአብሔር በእኛ ሕይወት ላይ ያወጀው ነገር ትንሣኤው የተገኘበት ፍጻሜ ያገኘንበት ቀን ነው። ኢየሱስ በመስቀል ላይ ሰዎችን ብቻ አይደለም፣ ይህ ነገር በእግዚአብሔር አስቀድሞ ታላቅ የደህንነት ወይ የመዳን ዕቅድ ተይዟል። አሁን ኢየሱስን አሳልፎ የሰጠ ይሁዳ አለ። ይሁዳ ስለሰጠ አይደለም። መስቀል ላይ የሰቀሉት አሉ፣ በሱ ላይ የፈረዱት አሉ። እንኳን እነ ጲላጦስ ከዚህ ሰው ደም እኛ ንጹሕ ነን፣ እሱ አንድም በደል ኃጢአት አልተገኘበትም ብሎ እነ ጲላጦስ ስለሱ ሲመሰክሩ፣ የጲላጦስ ባለቤት እንኳን በራእይ መጥቶ መላእክቱ እሱ ንጹሕ ሰው ነው ብሎ ምስክርነትን ቢሰጥም ወገኖች አሁን መጣ ስለ ጲላጦስ ስለ ኢየሱስ ንጹሕነትን ተናግራ መስክራት ነበረ። ያ ብቻም አይደለም፣ እንደዛ ስላለው ኢየሱስ መሞቱን የሚከለክለው አይደለም። ኢየሱስ ከሞት በላይ ነው። ያሁላችሁ ወገኖች በጣም አንድ ደስ የሚለኝ ነገር ግን በእግዚአብሔር አስቀድሞ የታላቅ የመዳን ዕቅድ ተይዟል። ስለዚህ አሁን እንኳን ማንም ስለሱ ንጹሕነት ቢመሰክር ሞትን ሊከለክል ማንም አይችልም። ለምንድነው? አስቀድሞ የመዳን ዕቅድ ስለተያዘ። ስለዚህ ነው እንኳን ጲላጦስ ንጹሕ ነኝ፣ የጲላጦስ ባለቤት ማታ በራእይ መጥቷል፣ እግዚአብሔር እንደዚህ ብሎ አነጋግሯል፣ ንጹሕ ሰው ነው ተብሏል። አው ኢየሱስ ንጹሕ ነው፣ ግን ንጹሕ መሆኑን ብቻ ከሞት የሚያድን አይደለም። ለምን? የአብ ዕቅድ ነው፣ የእግዚአብሔር ዕቅድ ነው። እሱ መሞት አለበታ። ካልሞተ እኮ የተስፋው ቃል ከአብ አንቀበለውም። ስለዚህ ነው ጻፊው ሲናገር የተስፋውን ቃል ከአብ ምን ሆነን ተቀበልን ነው ያለው። ስለዚህ ስለ ኢየሱስ ንጹሕነት ቢመሰክሩ ከሚመሰክሩት በላይ ደግሞ በመስቀል ላይ ሞቶ መቃብር ላይ ተቀብሮ በሶስተኛው ቀን መነሳቱ የትንሣኤው ኃይል ቃሉን ያጸድቃል። ሃሌሉያ! ቃሉን ያጸድቃል። ስለዚህ ነው መስቀል የድህነት ዕቅድ እንጂ ድንገተኛ ክስተት አይደለም።
እችን በጣም ክሊር አድርጉት። ስለዚህ መስቀል የድህነት እቅድ ነው እንጂ ድንገተኛ የተከሰተ አይደለም። በእኔና በእናንተ ሕይወት ኢየሱስ የሞተበት ኢየሱስ የተሰቀለበት መስቀሉ፣ ስቃዩ፣ ሞቱ የድህነት እቅድ ነው እንጂ ድንገተኛ በድንገት የተከሰተ አይደለም። የኢየሱስ መሞት፣ መምጣት፣ መሰቀል፣ መገረፍ፣ መሞት፣ መቀበር ድንገተኛ ክስተት አይደለም። በአብ የተያዘ እቅድ ነው። ትንሣኤው የእግዚአብሔር ኃይል መስረጃ ነው። ትንሣኤው ምንድን ነው ካላችሁት፣ ትንሣኤው የእግዚአብሔር የኃይሉ መስረጃ ነው። ምክንያቱም ኢየሱስ መሞት አለበት፣ መቀበር አለበት፣ መሰቃየት አለበት፣ መቃብሩን ደግሞ አሸንፎ መነሳት አለበት። በዛ ሰዓት ነው የእግዚአብሔር የትንሣኤው ኃይል ምስክርነት የሚገኘው። ዋው ሃሌሉያ! ትንሣኤው የእግዚአብሔር የኃይል ምስክርነት ነው። ትንሣኤው የእግዚአብሔር ኃይል መገለጫ ነው። ትንሣኤው የእግዚአብሔር ኃይል መገለጫ ነው። ስለዚህ ነው እኔ እንደዚህ ያልኩት፣ የተስፋውን ቃል ከአብ ተቀበለን። ትንሣኤ የእግዚአብሔር ኃይል መገለጫ ነው። እግዚአብሔር ኢየሱስንም ከሞት አስነሳ። መገለጫው ስለሆነ የሞትን ጣሪያ አነሳ። እግዚአብሔር አብ ምኑ ስለሆነ መገለጫ ስለሆነ ያ መገለጫ የእግዚአብሔር መገለጫ ስለሆነ ማንም ሳይለው ያኔ መስቀል ላይ እያለ ምን ይለው ነበረ? ኤሎሄ ኤሎሄ ለምን ታውከኝ ስል አልሰማም፣ ዝም አለ። አሁን ከሞተም በኋላ ዝም አለ። በሶስተኛው ቀን መጥቶ ግን የሞትን ጣሪያ ምን አደረገው? ገነጣጠለው፣ አነሳ። ምክንያቱም ምንድነው? ያብ የእግዚአብሔር መገለጫ ነው። ትንሣኤው ያብ የእግዚአብሔር መገለጫ ነው። ከሞት አስነሳው፣ ሞትንም ሊይዘው አልቻለም። ይህ ክርስቶስ ሞት ማሸነፍ እንደማይችል የሚያረጋግጥ ነው። ትንሣኤ የእግዚአብሔርና የጌታ ምስክርነት ያለበት ነው። ትንሣኤው የአብ ምስክርነት ያለበት። አሁን ኢየሱስ መሞቱ ያኔ ባይሞት ኑሮ ይህ ምስክርነት የለ። ስለዚህ ትንሣኤ የአብ ምስክርነት ነው። ትንሣኤ ሲኦልና የሞት ኃይል የተሸነፈበት በትንሣኤው ኃይል ነው። ሲኦል ሞት የተሸነፈው በትንሣኤው ኃይል ነው። ወገኖች ይሄ ትንሣኤው ቀልድ ነገር አይደለም። ማንም ምንም ብሎ የሚቀልደው አይደለም። ሲኦል የተሸነፈበት በትንሣኤው ኃይል ነው። ሞት የተሸነፈበት የትንሣኤው ኃይል ነው። ምንድነው ትንሣኤ? ሞት የተሸነፈበት ነው። ምስክርነት ያለበት መገለጫ ያለበት ነው። ስለዚህ የትንሣኤ ምስክርነት ምንድነው? ይህን ፈጠን ብዬ ላውራ። የትንሣኤው ምስክርነት ምንድነው ካላችሁት፣ ዳዊትም ስለ ትንሣኤ ሲናገር ነፍሴ በሲኦል አትተዋት። ዳዊት ሲናገር ነፍሴን በሲኦል አትተዋት። ሲኦል የሚሸነፈው በትንሣኤው ብቻ እንደሆነ ምስክርነት ሰጠ። በዚህ ቦታ ላይ ማየት ትችላላችሁ። ዳዊት እንደዚህ አለ፣ አቤቱ እኔ ደካማ ነኝ፣ ትንሣኤው ካልመጣ ይሁት ብሉይ ኪዳን ዘመን የነበረ በክብር ያላረገ እንደዚህ ብሎ ይናገራል። ነፍሴ የት ላይ አትተዋት አለ? በሲኦል ላይ አትተዋት አለ። ትንሣኤ ከሌለ የብሉይ ኪዳን ዘመን አገልግሎት የት ላይ ነበረ ማለት ነው? ሲኦል ላይ ነበረ ማለት ነው። ዋው! ይህ ትንሣኤው ቀልድ አይደለም። ስለዚህ ዳዊት እንደዚህ አለው፣ አቤቱ ነፍሴ በሲኦል አትተዋት። ስለዚህ ምንድነው ማለት ነው? ለብሉይ ኪዳን ዘመን የነበረው ሰዎችም በትንሣኤው ነው ሞት መሸነፍ የሚችለው። ስለዚህ ዳዊት እንደዚህ ያለ ተናገረ፣ ነፍሴ
በሲኦል አትተዋት አለው። ሌላ ምስክርነት ያገኙት ሐዋርያት የትንሣኤው ምስክሮች ነበሩ። እነርሱንም የትንሣኤው ኢየሱስንም በዓይኖቻቸው አይቷል። ስለዚህ ምስክርነት እውነት ነው። ምን ይላሉ አንዳንድ ሰዎች? ኢየሱስ ክርስቶስ አልመጣም፣ አልሞተም፣ አልተነሳም ይላሉ አይደል? ያውላችሁ የትንሣኤው ምስክርነት አንደኛ ዳዊት ነው። ነፍሴ በምን አትተዋት? በሲኦል አትተዋት አለ። ሌላው ምስክር ደግሞ ሐዋርያቶች ናቸው። ኢየሱስ መነሳቱ በምን ያዩት? በዓይኖቻቸው ያዩት ምስክርነትም ደግሞ እውነት ነው። ስለዚህ የተስፋ ቃል ከአብ ተቀበለን የሚለው ቃል የመንፈስ ቅዱስ መጥቶ ወይ መንፈስ ቅዱስ እኛን ስላገኘ ነው። የሚገርም ነገር እዩት። የሚገርም ነገር ኢየሱስ ካልሞተ ትንሣኤው ካላገኘ መንፈስ ቅዱስ አይመጣም። ለኛ ለቅዱሳን፣ ለናንተ፣ ለኔ፣ ለአገልጋዮች፣ ለቀደሙት በብሉይ ኪዳን ዘመን ለነበሩት ሁሉ ትንሣኤው መንፈስ ቅዱስ ትንሣኤ ከሌለ መንፈስ ቅዱስ ማግኘት አይችሉም። ስለዚህ የተስፋው ቃል ከአብ ተቀበለን የሚለው ቃል የመንፈስ ቅዱስ መምጣትን የሚመለከት ነው። መንፈስ ቅዱስ መምጣትን የሚመለከት ነው። ኢየሱስ ከተገለጠ በኋላ ትንሣኤው ካረገ በኋላ የሰበከው ስብከት ምንድነው? እሞታለሁ፣ እሰቃያለሁ አላለም። የስብከት ርዕስ ቀየረ ኢየሱስ። አሁን እኔ ሄዳለሁ፣ ወደ አብ ሄዳለሁ። ምን ይመጣል አለ? መንፈስ ቅዱስ ይመጣል። ይህ መንፈስ ደግሞ አጽናኝ ነው አለ። ይመክራችኋል፣ ይገስጻችኋል፣ የምትሄዱበት ሁሉም ነገር እንኳን ደቀ መዛሙርቶችን ምን እንደምታደርጉ ያስተምራችኋል ይል ነበረ። ስለዚህ ትልቁ ነገር ምንድነው? የተስፋው ቃል ከአብ የተቀበልነው ምንድነው? ኢየሱስ ክርስቶስ በመንፈስ አምሳል እንደመጣና የመንፈስ ቅዱስ ምስክርነት እንዳገኘን ይናገራል። ኢየሱስ ትንሣኤ ነው። ከአብ የተስፋን መንፈስንም ተቀብለናል። ሰዎችንም ኢየሱስም ትንሣኤ ነው። የትንሣኤው ኃይልንም ደግሞ ከአብ ተቀበልነው ይላል። ይህ በክርስቲያኖች ሕይወት ውስጥ አዲስ ዘመን መጀመርን ያሳያል። በትንሣኤው ትንሣኤ ምለው በክርስቲያኖች ሕይወት ላይ አዲስ ዘመን መጀመር ነው። ይህን ጻፉት። ትንሣኤ ማለት በክርስቲያን ሕይወት ላይ አዲስ ምን መጀመር? ዘመን ወይ ምዕራፍ ወይ መንገድን መጀመር ነው። ትንሣኤና ተስፋ፣ ይሄን ልናገር። ትንሣኤና ተስፋ። ትንሣኤ የመንፈስ ለውጥን መጀመሪያ ነው። ክርስቶስን ከሞት መነሳቱን ለሰው ልጅንም አዲስ ሕይወት መስጠቱን ያሳየው። ከዛም በኋላ ኢየሱስ ደግሞ እኔ እዚህ ቀራለሁ፣ ከኔ ጋር ያለው ህብረት ይቆማል፣ ከዛም ምን እንድታደርጉ መንፈስ ቅዱስ ያስተምራችኋል አለ። ይህ ማለት ከኃጢአት መራቅ፣ ከአሮጌ ሕይወት መለወጥ እና በአዲስ መንፈሳዊ ሕይወት ውስጥ መሞላት ማለት ነው። መንፈስ ቅዱስ ስንቀበል ትንሣኤው ከመጣ በኋላ ከትንሣኤ በኋላ የመጣው መንፈስ ነው። መንፈስ ከመጣ በኋላ ከኃጢአት መራቅ፣ ከአሮጌ ሕይወት መለወጥ እና በአዲስ መንፈስ ሕይወት መሞላት ማለት ነው። ስለዚህ ነው በዚህ ሐዋርያ ሥራ ላይ መንፈስ ቅዱስ ምን ሳትሆኑ ሳትቀበሉ ከኢየሩሳሌም አትውጡ ያለው። ስለዚህ መሞላትን ነው። ስለዚህ ትንሣኤ በሰው ሕይወት ውስጥ የምተገብረው የሚያሳየው መንፈሳዊ ሕይወት በሕይወታችሁ እንድኖር ነው። የመጨረሻ ሐሳብ ትንሣኤና ቤተ ክርስቲያኒቱ። ይህን ተናግሬ ያበቃለሁ። ምንድነው ትንሣኤ? ምንድነው? ቤተ ክርስቲያኒቱ ደግሞ ለቤተ ክርስቲያኒቱ ይሄ ትንሣኤ ምን ያበረክታል? ለክርስቲያኖችን ምን ያበረክታል? ይሄ ትንሣኤ ምን ይሰጣቸዋል? ትንሣኤና ቤተ ክርስቲያኒቱ ክርስቶስ ከአብ የተቀበለውን ይህንን ተስፋ
ሙሉ በሙሉ ለክርስቲያንና ለቤተ ክርስቲያን እንዳፈሰሰው ይናገራል። አሁን ይመጣል እያለ አዲስ ዘመን መጀመር ሰው የቻሉት መንፈስ ቅዱስ ሲመጣ ነው። ለቤተ ክርስቲያን ትንሣኤ ምንድነው ካላችሁት፣ ቤተ ክርስቲያኒቱ ከዚህ በፊት ያለበት ስፒሪት ነበራት። ይህ መንፈስ ቅዱስ ግን ከወረደ በኋላ አዲስ ዘመን እንደሚጀመር በመንፈስ ቅዱስ መሞላት እንደሚጀምር ለቤተ ክርስቲያኒቱና ለክርስቲያኖች የሚሆኑ ነገሮች በደም ስሙት። መንፈስ ቅዱስ ከመጣ በኋላ ለቤተ ክርስቲያኒቱ ከትንሣኤ በኋላ የመጣ መንፈስ ለቤተ ክርስቲያኒቱ ደግሞ ለክርስቲያን ምንድነው ካላችሁት፣ አንደኛ ምንድነው ካላችሁ መምህር ነው። መንፈስ ቅዱስ ከትንሣኤ በኋላ ያገኘውን መንፈስ መምህር ነው። ሁለተኛ መሪ ነው። ሶስተኛ ኃይል ነው። ከትንሣኤ በኋላ በቤተ ክርስቲያን የፈሰሰ በትውልድ ላይ የመጣ መንፈስ አንደኛ መምህር ነው። ሁለተኛ መሪ ነው። ሶስተኛ ኃይል ነው። ሰው ወደ እውነት ሁሉ ምን አለው ኢየሱስ? መንፈስ በወረደ ጊዜ ወደ እውነት ሁሉ ይመራቸዋል አለ። መንፈስ መሪ ነው። ቅዱሳን መንፈስ ቅዱስ በወረደ ጊዜ ኃይል ይመጣል። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ የተስፋውን ቃል ከአብ ተቀበለን። ሃሌሉያ! ከአብ ተቀበለን። ኢየሱስ ጌታ ነው።